አሰላሙ አለይኩም ወረህመቱላሂ ወበረካቱ ድና የተከበራችሁ ወደ ቻናሌ ቤተሰቦች እንደምን ናችሁ? ደህና ናችሁ ወይ? አላችሁ ወይ? እኔ ሰላም አልሐምዱሊላህ ረብል ዓለሚን። ክርስቲያን ቤተሰቦች ሰላም ሰላም ብያለሁ። እንግዲህ ዛሬ የመጣሁት ደግሞ በጣም ባናደደኝ ነገር፣ ትንሽ በተሰማኝ ነገር ነው የመጣሁት። ምንድነው ብትሉት በሩታ ጉዳይ ነው የመጣሁት ማለት ነው። የሩታን ፎቶ አይቼ ነው የመጣሁት። እንዴ ነችና ጉድ እኮ ነው። የሀገራችን ወዴት እየሄደች ነው ጋይስ? ሀገራችን ወዴት እየሄደች ነው? እናንተ ምን እየሰራችሁ ነው? የሀገራችን ወግ ባህል ረስታችሁ ምን ነው ተበልቅጬ ልጥቀቃሽ ሆድሽን እንዳረገሽ እኮ አይተናል፣ አውቀናል። እኛ አርግዘሻል እንዳረገሽ እኮ የሰው ልጅ በእይታ እናውቃለን። ስለዚህ አንቺ ግዴታ ሰውነትሽን ከፍተሽ ለምንድን ነው ተበልቅተሽ የምትልኪው? አረ እንደው ፈጣሪያችሁ ፍሩ፣ እንደው አላህን ፍሩ። እኛ እናቶቻችን ሲያረግዙ እንደው እኮ እንደው እንዴት ተሽኮርምመው ምናምን ነገር እላያቸው ራሳቸው እንዳይታይ እንትን ሸርብ ለብሰው ምናምን ነገር ነው አይደል የሚወጡት። እንደው ሲወጡ ራሱ ሸርባቸውን እንደዚህ ጣል አርግተው ሆዳቸው እንዳይታይ እንደዚህ ግድን አርግተው ነው የሚወጡት። እናንተ ግን ምን እየሆናችሁ ነው? የሀገራችን ባህል ለምንድን ነው የምታበላሹት? ወዴት እየሄዳችሁ ነው? ቆይ ሰዎች የት እየሄዳችሁ ነው? አንቺ እንዳረገሽ እኮ ማንም ያውቃል። አርግዘሻል፣ አዎ እናውቃለን። በሰላም እንድትገላገይ መጸለይና ወይም ዱዓ ማድረግ ነው እንጂ ያለብሽ አንቺ ተበልቅጠሽ ምናምን ስለላክሽ ወይም እንዳረገሽ ልታስተዋውቂን አይደለም። እንዳረገሽ እናውቃለን፣ በእርግጥ እናውቃለን። ቆይ ምን አስባችሁ ነው? የሀገሬ ልጆች ምን አስባችሁ ነው እናንተ እንዴ? እንደኛ ሳይሆን እንደ ፈጣሪ ምሕረታችን እንደ ፈጣሪያችንን እንደው ይቅር ይበለን። እንደሱ እንደው ስንት ነገር ነው እኛ ግፍ ምንሰራው፣ በስንት ነገር ነው ግፍ ምንሰራው። እንደው አላህ እንዲቅር ይበልሽና እንደው በሰላም ይገላግልሽ። ልጅሽን ጋር እቅፍሽ ውስጥ ያርግልሽ። ተይ እንጂ ተይ ሩታ ተይ። ጥሩ ልጅ ነበርሽ፣ በጣም ነበር የምወድሽ። አሁን ግን ትንሽ አበዛሹ። ኧረ አበዛሹ። ምን ትንሽ ነው እንዴ? ነችና ምን አስበሽ ነው አንቺ ይሄን አክል? ቢያንስ እንኳን ለበስ አድርጊ፣ ሸርብ እንኳን ለበስ ባታርጊ፣ ልብሱን ከለና አድርጊ። ጭራሽ ሆድን ከፍቶ እንዲህ ጉጥር። ኧረ ቢስሚላ በጣም ያስጠላል። እንደው ያሳፍራል። በሀገራችን ባህል የሌለ በሀገራችን ወግ ባህል የሌለ ነገር አታምጡ። ወዴት እየሄዳችሁ ነው? ትውልድ አለ፣ ትናንሽ ልጆች አሉ፣ ስንት ነገር የሚያዩ ሶሻል ሚዲያ የሚጠቀሙ ልጆች አሉ፣ ራሳቸውን ያላወቁ ራሳቸውን ያልተቋቋሙ። እናንተ ወዴት እየሄዳችሁ ነው ግን? እንዴ ነችና ግዴታ ማርገዝሽን የምናውቀው ሆድሽን ከፍተሽ ስለመጣሽ ብቻ ነው መሆን አለበት? ይሄ ነውር ነው። እንዴ ነችና ፈጣሪ ቅፍሽ ውስጥ ያድርግልሽ ልጅሽ። እንደ እናንተ ሳይሆን እንደ ጽንስሽ እንደ ወድሽ ውስጥ ምንም አይነት ነገር ነው ያለው። ስለዚህ አላህ ይቅር ይበልሽ እና ተው ሰዎች፣ ተረጋጉ። ተው ቢያንስ ተከድናችሁ ምሰሉ። ተከድኖ መብሰል የሚባል ነገር አለ። ጥር ተብሎ እንደዚህ መውጣት ተከድናችሁ ምሰሉ። እናቶቻችን እንኳን ትንሽ ማርገዝ ሲጀምሩ ራሳቸውን ሸፈን ነው ያደርጉት እና መውለጃ ጊዜያቸው ሲደርስ ደግሞ ከቤት ወጣ አይሉም፣ ደበቅ ምናምን ነገር ነው የሚለው። እኛ ወዴት እየሄድን ነው? እስኪ ልትነግሩኝ ትችላላችሁ? ቤተሰብ የምሬን ነው ብላችሁ ወዴት እየሄዳችሁ ነው? እኔ የሚገርመኝ ነገር ቢኖር ይሄ እንዲህ ሰው ወዴት እየሄደ ነው? የሀገራችን ሕዝብ ለህፃናት ለትውልድ ምን እያወረሳችሁ ነው? ቢያንስ ጥሩ ነገር አስተምሩ። ቢያንስ ጥሩ ነገር አስተላልፉ። እናንተ ሁልጊዜ ጭቅጭቅ፣ ሁልጊዜ ንዝንዝ፣ ሁልጊዜ ጭቅጭቃችሁ ወደ ውጭ ታወጣላችሁ። ነው ከእናንተው ምን እኔ የምታዩ ሰዎች፣ እነሱን የምትከታተሉ ሰዎች ምን ፈልጋችሁ ነው የምትከታተሉት? ቆይ ሰው ለትውልድ ጥሩ ነገር አስተምሮ ጥሩ ነገር አቀብሎ ያልፋል። እነሱ ሁልጊዜ መነታረክ፣ በሌላ ሴት ሌላ መደረብ። እኔ እኮ ምላችሁ የመዳም ቅመሞች እንደው ስንት የሚታይ ነገር ባለበት ምድር፣ ስንት ነገር ባለበት ምድር እናንተ የምትከታተሉት ማይሆን ነገር ለምንድን ነው ይሄ የሚሆነው? ቢያንስ ጥሩ ነገር ለትውልድ ጥሩ ነገር አስተላልፉ። ማስተላለፍን ልመዱ። ዛሬ ትናንሽ ልጆች ከኛ የበለጠ ከትላልቆች የበለጠ ትናንሽ ልጆች ናቸው ሶሻል ሚዲያ የሚጠቀሙት። ስለዚህ ጥሩ ነገር ማስተላለፍን ልመዱ። እነሱንስ የምትከታተሉ ሰዎች ምን እንፈልጋችሁ ነው? ቆይ በሴት ላይ ሴትን መደረብ፣ ከሌላ ሴት መጨማለቅ፣ ምስት እያለች ከሌላ ሴት ማጎራረስ፣ ከሌላ ሴት መተኛት፣ ሌላ ሴት ማቀፍ። እስኪ የቱን ነው ለማየት የምትጓጉት? እነሱ እኔ ምለው ብዙ ከሚሊዮኖች ከሺዎች የሚቆጠሩ የመዳም ቅመሞች እነሱ ነው የሚያደንቁት፣ ከነሱ ነው የሚተሻሹት።
እነሱን እንትን ለቀቁ አለቀቁ ብለው የሚጠብቁት እነሱን ነው። ምን አስባችሁ ነው? ቆይ መበላቀጥ የምትፈልጉት ምንድን ነው? ይሄ ለትውልድ ጥሩ ነገር ነው የምታስተላልፉት? ትንሽ ቢያንስ ሼም ይኖራችሁ፣ ቢያንስ ተከድናችሁ ብሰሉ። እንደው እንደናንተ ሳይሆን እንደ ፈጣሪያችሁ ልጃችሁን እቅፋችሁ ውስጥ ያደርግላችሁ። እናቶቻችን የእናቶቻችን ውረሱ። እናቶቻችን ለትውልድ የሚያወርሱት ብዙ ነገር አለ፣ ያወረሱትም ነገር አለ። ስለዚህ ቀስ ብላችሁ የእናቶቻችንን ባህል ውረሱ። ቲነችና የግድ ተበልቅጦ መምጣት ቢያንስ አንቺ ሻርበት ለብሽኝ ቢያንስ ልብስ ሻጣል ለታረጊም እንዲህ ውጥር ቲነችና ምን አስባችሁ ነው ሰዎች እንዴ? አረ ጥሩ አይደለም፣ እንደዚህ አታርጉ። ለትውልድ እንኳን ጥሩ አይደለም እንዴ። በጣም አስፈላጊ ነገር አይደለም። ይሄን የምታስተላልፉት ጥሩ ነገር አይደለም። ሀገራችን ወግ ባህል የሌለ ነገር እና ስለዚህ ፈጣሪ ቅር ይበልሽ። እንደ ፈጣሪ ምሕረት ልጅሽ እቅፍሽ ውስጥ ያድርግልሽ። እና እኔ ሳይደንግጬ ነው የመጣሁት። ሊፍጥጥ ብለው አውዝ ቢላ ምን ሲጠረጅ ሰው ወዴት እየሄደ ነው? ግን ያ አላህ እንደው አላህ ይቅር ባይ ነው። የምር ይቅር ይላል፣ እንደ ሰው አይደለም። እሱ ፈጣሪ ቅር ይበልሽ። ጥሩ ልጅ ነበርሽ እና ስለዚህ ቢያንስ ሰብሰብ በሉ ሰዎች። ለሶሻል ሚዲያ ስታስተላልፉ ጥሩ መልእክት ያለው ነገር፣ አስተማሪ የሆነ ነገር፣ ለትውልድ የሚጠቅም ነገር። ዛሬ ከኛ ይልቅ ትናንሽ ልጆች በጣም ሶሻል ሚዲያ እየተጠቀሙ ያሉበት ጊዜ ነው። አክቲቭ የሆነበት ጊዜ ነው። ጊዜው በጣም አስፈሪ ነው። ስለዚህ ለትውልዳችን ጥሩ ነገር እናስተላልፍ ማለት ነው እና ጋይስ ላይክ ሼር እያደረጋችሁ ለሩታ አድርሱልኝ ማለት ነው። አድርሱልኝ፣ ይድረስላት።